ሃሌሉያ ክብር ለአምላካችን ለእግዚአብሔር ይሁን። ከዚህ በላይ ለንጉሱ እልልታ ጭብጨባ ይሁንለት። ሃሌሉያ። እንደምናችሁ ደህና ናችሁ ወይ? እንደገና እግዚአብሔር እድል ሰጥቶኝ ከእናንተ ጋር የእግዚአብሔርን ቃል እንድካፈል ሆኖልኛል። ክብር ለአምላካችን ይሁንለት። ሁላችንም ተነስተን ቆመን የእግዚአብሔርን ቃል እናነባለን። ያዕቆብ መልእክት ምዕራፍ 3 ከቁጥር 2 ጀምሮ እስከ 12 ያለውን የእግዚአብሔርን ቃል ምዕራፍ 3 ከቁጥር 2 እስከ 12። ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። ፈረሶች እንዲታዘዙልን ልጓም በአፋቸው ውስጥ ስናስገባ መላ ሰውነታቸውን መምራት እንችላለን። ወይም መርከቦችን ተመልከቱ። ምንም እንኳ እጅግ ትልቅና በኃይለኛ ንፋስ የሚነዱ ቢሆኑም የመርከቡ ነጂ በትንሽ መሪ ወደሚፈልገው አቅጣጫ ይመራቸዋል። እንዲሁም ምላስ ትንሽ የሰውነት ክፍል ሆና ሳለ በታላላቅ ነገሮች ትኩራራለች። ትልቅ ጫካ በትንሽ እሳት እንዴት ተቃጥሎ እንደሚጠፋ አስተውሉ። ምላስም እንደ እሳት ናት። በሰውነት ክፍሎቻችን መካከል የምትገኝ የክፋት ዓለም ናት። ሰውነትን ሁሉ ታረክሳለች፣ ደግሞም የፍጥረትን ሩጫ ታቃጥላለች። ራሷን በገሃነም ትቃጠላለች። ማናቸውም አይነት እንስሳት አዋፍም እንዲሁ በምድር ላይ የሚሳቡና በባህር ውስጥ የሚኖሩ ፍጥረታት ሁሉ መገራት ችለዋል፣ በሰውም ተገርተዋል። ነገር ግን ምላስን መግራት የሚችል ማንም ሰው የለም። የሚገድል መርዝ የሞላበት እረፍት የሌላት ክፋት ነገር ናት። በምላሳችን ጌታን አብን እናከብራለን፣ በእሷም በእግዚአብሔር አምሳል የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ ሊሆን አይገባም። ከአንድ ምንጭ ጣፋጭ ውሃና መራራ ውሃ ይመነጫልን? ወንድሞች ሆይ በለስ ወይራን ወይንም በለስን ሊያፈራ ይችላልን? እንዲሁ ከጨው ውሃ ጣፋጭ ውሃ ሊገኝ አይችልም ይላል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር አባታችን ሆይ እናመሰግናለን። ክብር ላንተ ይሆንልህ። ስለሰጠህን ድንቅ ጊዜ እጅግ አድርገን እናመሰግናለን። እንደገና እድል ሰጠህን በፊትህ እንድንሆን ስለረዳህን፣ ቃልህን እንድንካፈል ስለሰጠህን እናመሰግናለን። የቃልህን ደጆች ከፍተናል። መንፈስ ቅዱስ አንተ አስተምረን። ክብር ላንተ ይሆንልህ በጌታ በኢየሱስ ስም አሜን። ሃሌሉያ። ዛሬ የምንማረው ስለ ንግግር ነው። ንግግር አንደበት ሚልም ሊሆን ይችላል፣ ምላስ፣ ከንፈር፣ ቃል የሚሉ እነዚህ አጠቃላይ ስለ ንግግር የሚናገሩ ናቸው። በእግዚአብሔር ቃል ውስጥ አንደበት፣ ምላስ፣ ከንፈር፣ ቃል የሚሉትን ቃላቶች ስለ ንግግር ነው በአጠቃላይ የሚናገሩት። በሌላ ቋንቋ በኢብሪው ማየት ሞክሬ ነበር። እነሱም በተለያየ ቃላት ለአንደበት ሌላ ነው፣ ለቋንቋ ሌላ ነው ያላቸው፣ ፎርማል ለሆነ ቃል ሌላ ነው ያላቸው። ንግግር ለሚለው በአጠቃላይ ከነዛ ቃላት ውስጥ ዳቫር የሚለው የኢብሪው ቃል words that have substance spoken from the heart or carrying power ማለት ነው። ከሰብስታንስ ያለው ውስጡ የሆነ ነገር ያለው ከልብ የሚነገር እና ኃይልን የተሸከመ ነገር ነው ንግግር። ብዙ ሰዎች እንደምናስበው ንግግር የቃልና የድምጽ የሆነ እርግብግቢት ብቻ ሳይሆን ውስጡ ላይ የሆነ ነገር ያለው መልካም ወይም መጥፎ የሆነ ያንን መልካም ወይም መጥፎ የሆነ ነገር ደግሞ ሊያስፈጽም የሚችል ኃይል ያለው ነገር ነው እንጂ ዝም ብሎ ድምጽ ብቻ አይደለም ወይም ቃል ብቻ አይደለም። ለዛ ነው ብዙ ሰው ለንግግሩ አይጠነቀቅም። ንግግር በጣም ብዙ የምናበላሽበት ጉዳይ ነው። በጣም በብዙ ሰዎችን መንጎዳበት፣ ራሳችንን መንጎዳበት የሚያስጠይቀንም ጉዳይ ነው። ብዙ ሰው ለንግግሩ ብዙ አይጨነቅም። ለልጁም፣ ለወንድሙ፣ ለእህቱ፣ ለጓደኛው ሲናገር የሚናገርበትን ንግግር ቶኑ ብቻ ሳይሆን የንግግሩ አይነት ንግግሩ በራሱ ምን እንደሚያመጣበት አያስብም። የእግዚአብሔር ቃል ምን ይለናል ስለ ንግግር? ከእግዚአብሔር ቃል ማቴዎስ ወንጌል ምዕራፍ 12 ከቁጥር 35 እስከ 37 ላይ ስናይ መልካም ሰው ይላል፣ መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል ይላል። ክፉ ሰውም ከክፉ መዝገብ ክፉን ነገር ያወጣል ይልና በዚህ ብቻ አያበቃም። ማንም ስለሚናገረው ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጥበታል ይላል። የተናገርነው እያንዳንዱ ነገር የሚያስጠይቀን ነው። እንደዚሁ ተነግሮብን ብሎ የሚጠፋ ነገር አይደለም።
ንግግራችን በእግዚአብሔር ፊት በፍርድ ቀን ስለተናገርነው ስለ እያንዳንዷ ከንቱ ነገር በእግዚአብሔር ፊት መልስ እንሰጥበታለን። መልስ ይሰጣል ብቻ አይደለም፣ ስለተናገርነው ስለዛ ነገር እንጠየቅበታለን። በቃል ምክንያት ትጸድቃለህ፣ ስለ ቃል ምክንያት ትኮነናለህ ይላል። የሚያስጠይቅ ጉዳይ ነው ማለት ነው። ንግግር እንዲሁ ዝም ብሎ የሚነገር እንዲሁ ተነግሮ የሚጠፋ ብቻ ሳይሆን ስለተናገርነው ስለዛ ቃል በእግዚአብሔር ፊት መልስ የምንሰጥበት ነው። ለምን? ንግግር የሚነገረው ከልብ ነው፣ ከመዝገብ ነው የሚወጣው። የእግዚአብሔር ቃል አንዴ ማቴዎስ ወንጌል ምዕራፍ 15 ላይ ታስታውሳላችሁ። ፈሪሳውያን የኢየሱስ ደቀ መዛሙርት እጃቸውን ሳይታጠቡ ሲበሉ አዩና ደቀ መዛሙርት እጃቸውን ሳይታጠቡ በሉ አሉት። ከዛ እነሱ እናንተ ስለ ሽማግሌዎች ሕግ ነው የምትጨነቁት፣ ሰውን የሚያረግ ሰው አለ ወደ አፍ የሚገባው ሳይሆን ከአፍ የሚወጣው ነው። ከአፍ የሚወጣው ከልብ ይወጣልና ሰው የሚያረግ ሰው እሱ ነው አለ። ስለዚህ ከውስጥ ነው የሚወጣው። ንግግር ከልብ ነው የሚወጣው፣ ከመዝገብ ነው የሚወጣው። ደግሞ የተሸከመው ኃይል አለ፣ የተሸከመው ነገር አለ። ያንን ንግግር የሚያስፈጽም መልካም ከሆነ መልካም ነገር፣ ክፉ ከሆነም ክፉ ነገር የሚያመጣ ኃይል የተሸከመ ነው። ቅድም ያልነው ዳቫር የሚለው ቃል ሳምቲንግ አለው፣ ሰብስታንስ አለው፣ ከልብ የተነገረ ነው፣ ኃይል የተሸከመ ነው፣ የሚያስፈጽም ኃይል ውስጡ አለው። ስለዚህ ስለ ንግግራችን በጣም መጠንቀቅ አለብን። ንግግር ዘር ነው ብላችሁ ጻፉ። ዘር ደግሞ ይበቅላል፣ ያብባል፣ ያፈራል፣ ይታጨዳል። ንግግር ውስጡ ዘር አለው። የእግዚአብሔር ቃል ሲናገር ምን ይላል? የሰው ሆድ ከአፍሬ ይሞላል፣ ከከንፈሩም ከሚያፈራው ይጠግባል ይላል። ምሳሌ 18 ቁጥር 20 ላይ ያፈራል፣ ይታጨዳል፣ ይሞላል። ስለዚህ ስለምናጭድ የተናገርነውን ነገር ስለሚሆን ዘር ስለሆነ በቅሎ አፍርቶ ስለምናጭደው መጠንቀቅ አለብን። ደግሞ ሲታጨድስ መልካም ከሆነ መልካም፣ ክፉ ከሆነ ክፉ ነው የምናጭደው። እሱ ብቻ አይደለም፣ ሲታጨድ አይነቱ ነው እንጂ ያው በብዛት ብዙ ነው የምናጭደው። የእግዚአብሔር ቃል ትንቢት ላይ ሲናገር ምን ይላል? ነፋስን ዘሩ ነፋስን አጨዱ አይልም። ነፋስን ዘሩ አውሎ ነፋስን ያጨዱት። አውሎ ነፋስ ማለት የሚያገለባብጥ ነፋስ እንዲሁ ሲነፍስ እንሰማለን አይደል? ብዙም ስትሮንግ አይደለም። አውሎ ነፋስን ዘርተው አውሎ ነፋስ ነው የሚያጭዱት። መልካም ከሆነ ይዘራ ነው ዘር የምናጭደው መልካም፣ ግን በብዛት ነው የሚታጨደውና ምን ስለምንናገር እንዴት እንደምንናገር ልናስብና ልናስተውል ይገባል። የንግግርን ኃይል የአንደበታችንን ኃይል መረዳት አለብን። ለራሳችን ብቻ ሳይሆን ሌሎች ሰዎችንም ሊጎዳ የሚችል ነው ንግግር። ቃላችንን እግዚአብሔር ለምን ሊያደርገው ይፈልጋል? ለማነጽ፣ ለማቆም፣ ለማበርታት፣ ለመገጸጽ ሊጠቀመው ይፈልጋል። ካልሆነ ግን መዝገቡ ላይ ማንጠነቀቅበት ከሆነ ከመልካም መዝገብ ከሆነ የማይወጣው ያ ቃላችን ያ ንግግራችን ለምን ይውላል? ለዲስትራክሽን ይውላል፣ ለማጥፋት ይውላል፣ ሰዎችን ለመስበር ይውላል፣ ላልሆነ ነገር ይውላል። ስለዚህ አዲሱ ህይወት የክርስቶስ የሆነው ይህ ህይወት አዲስ መዝገብ ሊኖረን ይገባል። አሮጌውን መዝገብ የክፉን መዝገብ ወደ መዝገብ ቤት መልሰን አዲሱን መዝገብ ልንይዝ ይገባል። በልባችን መታደስ ልንለወጥ ይገባል። እንደ እግዚአብሔር ቃል ልንናገር ይገባል። አሮጌው አቅማዳ አዲሱን እኮ የወይን ጠጅ መያዝ አይችልም። አዲሱ ህይወት በክርስቶስ ኢየሱስ ያገኘነው ህይወት የሚስፋፋ ነው፣ የሚበዛ ህይወት ነው። አሮጌው ደግሞ አይችልም፣ የሚስፋፋ ነገር አይችልም አይደል? ይችላል? አይችልም፣ ይበጠሳል። ዲስትራክሽን ነው የሚመጣውና አዲስ የሆነው በክርስቶስ ኢየሱስ ያገኘነው ህይወት አዲስ መዝገብ ይፈልጋል። አዲስ መዝገብ ሰጥቶናል። ከዛ መዝገብ ነው እያወጣን መናገር ያለብን። እንደ እግዚአብሔር ቃል ነው መናገር ያለብን። አሮጌውን ወደዛ ወደ መዝገብ ቤቱ መመለስ ይኖርብናል። ስለዚህ ንግግራችን ማንነታችንን፣ ኑሯችንን፣ ህይወታችንን ሊሚት ያደርጋል። በንግግራችን ምክንያት እንወሰናለን። በንግግራችን ምክንያት የፍጥረትን ሩጫ እንገድባለን። በንግግራችን ምክንያት የብዙዎችን ህይወት እናበላሻለን። በንግግር ትልቅ ዌፐን መሆኑን ማወቅ አለብን። ትልቅ መሳሪያ እንደሆነ ማወቅ አለብን። ንግግር ቀደም ባነበብነው ምዕራፍ 3 ቁጥር 2 ላይ ምንድን ነው የሚለው? በቃል የማይሰናከል ማንም ቢኖር እሱ ሰውነቱን ሊገታ የሚችል ስጋውን ሊገታ የሚችል ፍጹም ሰው ነው። ኦኬ፣ ንግግራችን ለካ እኛንም ያጎድፈናል። የመጀመሪያዎቹ ተጎጂዎች እኛ ነን፣ የመጀመሪያዎቹ። ስለዚህ እንደ እግዚአብሔር ቃል ልንናገር ይገባል። ልጓም በፈረስ አፍ ውስጥ
እንዴት ነው የሚሆነው? ያን የሚያክል ፈረስ ልጓሙ የሚጋልበው ሰው ምንድነው የሚያደርገው? ወደ ቀኝ ሲፈልግ ወደ ቀኝ ያደርገዋል በልጓሙ፣ ወደ ግራ ሲፈልግ ወደ ግራ ያደርገዋል። ቁም ሲልም ፈረሱን አያናግረውም፣ በዛው በልጓሙ ነው የሚያስቆመው። መርከብም እንደዛ ነው። በዛ ባህር ላይ ያን በሚያክል ባህር ላይ መርከብ እየሄደ በንፋስ እየተገፋ በወጀብ እየተገፋ እንዴት ነው የሚሆነው? በመሪው ፈቃድ፣ በካፒቴኑ ፈቃድ በመሪው ነው የሚቆጣጠረው። መሪው ወደ ፈለገው አቅጣጫ ይወስደዋል። በዛች መሪ ምክንያት በዛች በትንሿ መሪ ትልቁ መርከብ ይመራል። ምላስም እንደዛ ነች። ህይወታችንን የኛን ህይወት የመምራት የኛን ኑሮ የመምራት ካልሆነ ደግሞ የማበላሸት ወደማይፈለገው አቅጣጫ የመውሰድ አቅም አላት። ስለዚህ እንደሚገባ እንደ እግዚአብሔር ቃል ልንናገር ይገባል። በጣም ብዙ የሚገፉን ነገሮች ሊኖሩ ይችላሉ። ስሜታዊ የሚያደርጉን ነገሮች ሊኖሩ ይችላሉ። እንደዛች ንፋስ መርከቡን እንደምትገፋ በአግባቡ እንዳንናገር ግን መቆጠብ የኛ ነው። በቃ እንደዛች ልጓም ራሳችንን መያዝ ይኖርብናል። አንዳንዴ እኮ ሲቹዌሽኑ ብዙ ሊያናግረን ይችላል። ሰዎች ብዙ ሊያናግሩን ይችላሉ። ከመናገር አንዳንዴ መታቀብ፣ አለመናገር፣ ስፔሻሊ ስንናደድ ባንናገር፣ ስሜታዊ ስንሆን ዝም ብንል። ለምን ዞሮ ዞሮ የመጀመሪያው ተጠያቂ እኛ ነን፣ የመጀመሪያዎቹ። ስለዚህ ንግግራችንን መግራት በአግባቡ አስተውለን መናገር ይኖርብናል። የእግዚአብሔር ቃል ምሳሌ 13 ላይ ሲናገር በንግግሩ የማይሰናከል ስጋውን ብቻ አይደለም ነፍሱንም ይጠብቃል። አፉን የሚጠብቅ ነፍሱን ይጠብቃል ይላል። ሃሌሉያ! ነፍሱንም ይጠብቃል። ንግግራችን ስጋችንንም ታበላሻለች፣ ነፍሳችንንም። ስለዚህ አፉን የሚጠብቅ ንግግሩን የሚጠብቅ ነፍሱን ይጠብቃል ይላል። ምሳሌ 18 ከቁጥር 20 ጀምሮ የሰው ሆድ ከአፍሬ ይሞላል፣ ከንፈሩም ከሚያፈራው ይጠግባል ይልና ሞትና ህይወት በምላስ እጅ ናቸው ይላል። ምርጫው የኛ ነው። ሞት ነው ወይስ ህይወት ነው የምንመርጠው? በምላስ እጅ ነው ሞትም ህይወትም ያለው። የመጀመሪያዎቹ እኛ ነን። በምንናገረው ንግግር ሌላውን ሰው ልንጎዳ እንችላለንና በአግባቡ ልንናገር ይገባል። ምሳሌ 15 ቁጥር 4 ፈዋሽ ምላስ የህይወት ዛፍ ናት ይላል። ሃሌሉያ! እግዚአብሔር የጻድቁን ከንፈር ምንድን ያደረገው? ምሳሌ 10:21 የጻድቅ ከንፈሮች ብዙ ሰዎችን ይመግባሉ ይላል። የተፍገመገመውን ይመግባሉ፣ የደከመውን ቀና ያደርጋሉ፣ የዛለውን ይመራሉ፣ ወደ መሄድ ወዳለበት መበርታት ወዳለበት ይመራሉ እንጂ ወደ ሌላ ዲስትራክሽን አያመጡ። እግዚአብሔር በአንደበታችን ሊጠቀም በአንደበታችን ሊሰራና ሰዎችን ሊያገኝ ሊፈውስ ሊጠግን የሚፈልገው በአንደበታችን ነው። ስለዚህ ፈዋሽ የሆነችው ምላስ ነው የምንፈልገው ወይስ ፈዋሽ ያልሆነችው? ፈዋሽ የሆነችው ስትጠግን፣ ስታንዝ፣ ስታበረታ፣ ህይወት ስትሰጥ፣ ፈዋሽ ያልሆነችው ደግሞ ትገድላለች፣ የፍጥረትን ሩጫ ትገድባለች፣ ታጠፋለች፣ ሞት ነው ያለባት። ስለዚህ የትኛውን እንመርጣለን? የትኛው ነው ምርጫችን ዛሬ? እግዚአብሔር የሰጠን ትልቅ የክርስቲያን ትልቁ አቅሙ ንግግሩ ነው። ባይዘው የዳን ነው ተናግረን ነው አይደል? የዳን ነው እኮ ተናግረን ነው። ዓለምን ክጃለሁ። የክደትና ምንድን ነው የሚባለው? የእምነት ክደት። አንዱን አምነ ሌላውን ክደን። ዓለምን ክዳለሁ፣ ሰይጣንን ክዳለሁ፣ ስራዎቹን ክዳለሁ፣ ጌታ ኢየሱስን የህይወት አዳኝና ጌታ አድርጌያለሁ ብለን ነው አይደል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የዳነው ራሱ ተናግረን ነው። ሌላው እምነታችንን የምንገልጸው በመናገር ነው። አምነ ዝም ማለት አይሰራም። አመንኩ ስለዚህም ተናገርኩ። ሃሌሉያ! ያመነውን ነገር ማውራት አለብን። ጠላትም ይሰማል፣ አየሩ ላይ ያለም ይሰማል። ሃሌሉያ! ድምፀ ታቅቦ ሁሌ አይሰራም። ድምፀ ታቅቦ ምንድነው የሚባለው? ምን ወርቅ ነው የሚባለው? ሁሌ አይሰራም። እግዚአብሔር መች እንደምትናገሩና መች እንደማትናገሩ ጥበብን ይስጣችሁ። አንዴ እንደዚህ ሆነ። ትልቅ ዩኒቨርሲቲ ስኮላርሺፕ አግኝቶ አንድ ወንድም ይሄዳል ውጭ ሀገር። ያው ውጭ ሀገር ያሉ የዩኒቨርሲቲ አስተማሪዎች ኤቲስት ናቸው። እግዚአብሔር መኖሩን አያምኑ። እኔ እግዚአብሔር የለም ብዬ ነው ማምነው አለ መምህሩ። ሌላ እዛ የነበረ ተማሪ እዛው ቁጭ ብሏል። እስቲ እናንተ መካከል እግዚአብሔር አለ ብሎ የሚያምን አለ ብሎ ጠየቀ። ልጁ ምን ቢል ጥሩ ነው? ዝም አለ። በዛ አጋንንት ገባበት። ካን ዩ ኢማጂን ዲስ? አጋንንት ገባበት። ከዛ ቸርች ላይ መጥቶ ሲጸለይለት እንዴት ገባ?
መምህሩ እግዚአብሔር የለም ሲል ዝም አለ። ስለዚህ ድምፀ ታቅቦ አይሰራም ማለት ነው። ያመናችሁትን ነገር መናገር አለባችሁ። ዝም በማለቱ ገባበት። ሌላ ምንም ያገኘበት ኬዝ አልነበረም። ዝም በማለቱ ያመነውን ነገር መናገር አለብን። ሃሌሉያ። ሌላው ጠላትን የምንቃወምበት አቅም ነው ንግግራችን። በንግግር የምትቃወሙት ጠላትን ነው የምትሉት እንዴ? አይደለም፣ በንግግር ነው። እግዚአብሔር ያለኝ ይሄ ነው፣ አንተ ያልከው አይሆንብኝም፣ እግዚአብሔር የተናገረኝ እንደዚህ ነው። አንዳንዴ የራሳችን የተናገርነው ክፉ ነገር፣ ክፉ ሰዎች የተናገሩብን ክፉ ነገር፣ ሟርተኞች ያሉን ክፉ ነገርን ምንሽረው በቃል ነው። ቃል በቃል ነው የሚሻረው። ቃል በቃል እንደዚህ የተናገራችሁትን ስንፍና ኖ እግዚአብሔር በቃሉ ያለኝ ይሄ ነው፣ በግል ያወራኝ ይሄ ነው፣ እግዚአብሔር እንደዚህ ትሆኛለሽ አላለኝም። ሃሌሉያ። እንደዛ ስትሉ ጠላት ያፍራል። በንግግር ምንቃወመው በንግግር ነው። ጠላትን ስራውን ምናፈርሰው ይነቀል ይተከል ምንለው በንግግር ነው። ሌላው በንግግራችን እግዚአብሔርን በጎነት ምናወራ ሰዎች ነን። እኛ ግን ከጨለማ ወደሚደነቅ ብርሃን የጠራን የእሱን በጎነት ነግር ዘንድ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ነን። የእሱን በጎነት ልንናገር፣ የእግዚአብሔር መልካምነት ልንናገር አይደል? ንግግር አይደል? እግዚአብሔር እኮ ከዚህ አስመልጦኛል ስንል ጠላት ያፍራል። የእሱን መልካምነት ልንናገር፣ ስለሱ ልናወራ፣ እግዚአብሔር እንደዚህ አድርጎልኛል ስንል ጠላት ያፍራል። ጠላት ይደነግጣል። ምስጋናችን ለእግዚአብሔር ክብር ሲያመጣ፣ ምስጋናችን ለሱ ክብርን ሲያመጣ ለጠላት ደግሞ መመቻው ነው። ከምስክርነታቸውና ከበጉ ደም የተነሳ ድል ነሱ ነው የሚለው የእግዚአብሔር ቃል። ጠላት ደግሞ ድል የሚነሳበት፣ ለኛ ደግሞ ሌላ ማዳኑ የምናይበት ነው። እግዚአብሔር ቃል ሲናገር ምን ይላል? ምስጋና የሚሰዋ እሱ ያከብረኛል፣ ማዳኔን በዛ አሳየዋለሁ። ማዳኑን የምናይበት ነው። ሃሌሉያ። ምናልባት የተለያየ ችግር ውስጥ ሆነን ሊሆን ይችላል ያለ ነው። ከተሰጠን ከተደረገልን በኋላ አይደለም እግዚአብሔር የሚመሰገነው፣ ባለንበት ሲቹዌሽን ውስጥ። ለምን? እግዚአብሔር ብዙ ያደረገልን ነገር አለ፣ ብዙ የሆነልን ነገር አለ። መዝሙር ምዕራፍ 50 ቁጥር 14-15 ምን ይላል? ለእግዚአብሔር የምስጋና መስዋዕት ሰዋ፣ ለልዑልም ስዕለትን ስጥ፣ በመከራ ቀን ጥራኝ። እስቲል አለ ችግሩ፣ ሲቹዌሽኑ አለ። የምስጋና መስዋዕት ሰዋ፣ ለልዑል ስዕለትን ስጥ፣ በመከራ ቀን ጥራኝ፣ እኔም አድናለሁ፣ አንተም ታከብረኛለህ። ሃሌሉያ። ከሆነልህ በኋላ አይደለም ክርስቲያን የሚያመሰግነው፣ ባለበት ሲቹዌሽን ውስጥ ሆኖ እግዚአብሔርን ሲያመሰግን እግዚአብሔር ይመጣል። ሲያጉረመርምስ በተቃራኒው ነው የሚሆነው። ትዝ ይላችኋል የእግዚአብሔር ሕዝብ ከግብፅ ምድር ሲወጣ ኢያሱ ምዕራፍ 2 ቁጥር 9 ላይ ረዓብ የምትባለው ያቺ ሴት አዳሪ እኛ ደንግጠናል አለች። ልባችን ቀልጧል፣ ነፍስ አልቀረልንም። በዛ የኤርትራን ባህር እንዴት እግዚአብሔር አካፍሎ በደረቅ ምድር እንዳመጣችሁ ሰምተን፣ እሱ ብቻ አይደለም ሞዓባውያን እነዛ አግና ማን ነው የሚባለው ሁለቱን ሞዓቦች እንዴት እንዳጠፋችሁ ሰምተን በፊታችሁ ቀልጠናል። ገና እኮ እነሱ አልደረሱም። ለሁለት ሰላይ እኮ ነው የምትነው። የእናንተን ድንቅ እግዚአብሔር ቀደም ብሎ ያደረግላችሁ ነገር ሲሰማ ጠላት ይደነግጣል፣ ጠላት ድል ይነሳል። ስለዚህ እኛ በአንደበታችን እግዚአብሔርን እናመሰግናለን። ምስጋና ለሚገባው ለሱ ምስጋና እንሰዋለታለን። ሃሌሉያ። በተቃራኒው ደግሞ ስናጉረመርም ተቃራኒ ነው የሚሆነው። የእግዚአብሔር ክብር ይርቃል። የጸሎት መልስ ሊመለስ ቀርቶ ምስጋናም ማጉረመረምም በንግግር ነው አይደል? በንግግር ነው። ስናጉረመርም ሰው ሲያጉረመርም ከመልሱ ይርቃል፣ ከጸሎቱ መልስ ይርቃል። እንኳን ጸሎት ሊመለስለት። ትዝ ይላችኋል እስራኤላውያን ሲወጡ 12 ሰላዮች ተላኩ። ሁለቱ ሰላዮች ይዘው የመጡት ስለ ጠላታቸው ትልቅነት ነው። የኢናቅ ልጆች ንፍሌሞች አሉ፣ በዛ በደቡብ በኩል ደግሞ አማሌቅ አለ፣ በዛ በኩል ከነዓናውያን አሉ። አይቻልም፣ ኢምፖሲብል ነው አሉ መተው። ሁለት ሰዎች ግን 10 ሰዎች ነው እንደዛ ያሉት። ሁለቱ ሰዎች ካሌብና ኢያሱ ግን በፍጹም እግዚአብሔር ከወደደን አሉ ያወርሰናል፣ ይሰጠናል ያንን ምድር አሉ። ከዛ እነዛ የእስራኤል ሕዝብ ያው እኛን ይመስላሉ፣ በጣም ያጉረመርማሉ። አሁን ያሉበትን ሲቹዌሽን እንጂ ትናንትና አያስቡም። እግዚአብሔር ትናንት ብዙ ያደረገላቸው ድል ነበር። እግዚአብሔር ትናንት ብዙ የሰራላቸው ነበር። እነሱ ግን ዛሬ እዚህ ላይ ደርሰው እግዚአብሔር በምድረ በዳ ሊገለን በዚህ በምድረ በዳ በሞትን አሉ እንጂ
በምድረ በዳ በሞትን በዛ በግብጽ ብንሞት ይሻለን ነበር። በምድረ በዳ በዚህ በሞትን ይሻለን ነበር። አሁን በሰይፍ ላይ ያስገድለን ነው አሉ። ባለ ሰይፎች አሉ ከፊት በእነሱ እጅ በሰይፋቸው ሊጥለን ነው አሉ። እግዚአብሔር ግን በሰይፋቸው ሊጥላቸው አልነበረም። እግዚአብሔር ተቆጣ። እስከ መቼ ሕዝብ ይንቀኛል? እስከ መቼ አያምንብኝም አለ። ያን ሁሉ ታምራት አድርጌ ያሳይቸው፣ ያን ሁሉ ነገር አድርጌ ያሳይቸው፣ እስከ መቼ ነው እኔ ላይ የማይታመነው? ከዛ እግዚአብሔር እዛ ደርሰዋል እኮ ደጅ ላይ ደርሰዋል። የተስፋ ምድራቸው ላይ ደርሰዋል። 40 ቀን ነበር የሰለሉት። 40 ቀን የሰለሉትን ምድር በር ላይ ደርሰው አንድ ቀን እንደ አንድ ዓመት ሆኖ 40 ዓመት ከእንደገና ዙር ተባሉ። ይሄ ከ20 ዓመት በላይ ያለውን እኔ ናቀኝን እስኪሞት እስኪጠፋ ድረስ እንዳሉት አለ። እንደዚህ ይላል ዘሁልቅ ምዕራፍ 14 ቁጥር 28 ላይ እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባቸዋለሁ። እነሱ እኮ ሙሴና አሮን ላይ ነው ያግሮመረሙት። ሰፈር እኮ ነው ያግሮመረሙት። እግዚአብሔር ግን ሰምቻለሁ፣ ያግሮመረማችሁትን በጆሮዬ ሰምቻለሁ፣ ስለዚህ እንዳላችሁት ይሆንባችኋል አለ። አንዳንዴ አይደለም በምንናገረው ንግግር በምናጉረመርመው ማጉረምረም ራሳችን የጸሎታችንን መልስ እናረዝማለን። እጠፋለሁ ካልክ ትጠፋለህ። በቃ መጥፋቴ ነው ካልክ እዛው ነው የምትጠፋው። አልችልም ካልክ አትችልም። ራስ እንደተናገርከው ነው የሚሆነው። በማጉረምረማቸው ምክንያት እነዛ ሰዎች እስከሚጠፉ ድረስ እግዚአብሔር 40 ዓመት አዞራቸው። ከቃል ኪዳናቸው ቀሩ ማለት ነው። ስለዚህ ምንናገረውን ንግግር ጸሎት ማለት የልብ ጭማቂ ነው፣ የነፍስ ጭማቂ ነው። ቤት ሰፈር ላይ በስራ ቦታ ምን ስንል ነው የምናወራው? ስለ እግዚአብሔር። ስለ ኑሮ ምን ስንል ነው የምናወራው? እሱ ነው ጸሎት። እግዚአብሔር የቅድሙን ሰምቻለሁ፣ እኔ ሕያው አምላክ ነኝ፣ ጆሮ አለኝ ነው የሚለው። መተን እዚህ ስንበረከክ አይደለም አፍ ቀይረ የምናወራው። እዛ ህይወታችን ነው የሚያወራው። የህይወታችን ጭማቂ ነው ንግግራችን። ከጓደኞቻችን ጋር ስራ ቦታ እያለን እግዚአብሔር ምን ብለነዋል? እግዚአብሔር እንዴት አምተነዋል? እነሱ እኮ ለሙሴ ነው ያሉት። ሰምቻለሁ አለ እግዚአብሔር። ሰምቻለሁ እንዳላችሁት ይሆንባችኋል። ዘጸአት ላይ ትዝ ይላችኋል። ዘጸአት 32 ቁጥር 1 ላይ ንግግር በጣም ፓወርፉል ነው። አንድ ሰፈር ውስጥ የምንናገረውን፣ በስራ ቦታ በህይወታችን ውስጥ የምንናገረውን ጠንቃቃ መሆን አለብን። እሱ ጸሎት ስለሆነ እንጂ ገና መተን መንፈሳዊ ዓለም ክሬት የምናደርገው አይደለም። ህይወታችን ሁሉ መንፈሳዊ ነው። ከዚህ እስከዚህ መንፈሳዊ የሚባል ህይወት የለውም ክርስቲያን። ዘጸአት ምዕራፍ 32 ቁጥር 1 ላይ ምን አሉ እስራኤላውያን? ጉደኛ ናቸው። ከግብጽ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና በፊታችን የሚሄድ አማልክት ስራልን አሉት። ሰው ነው እንዲያወጣቸው፣ በሰው ተጠቅሞ አወጣቸው እንጂ እግዚአብሔር ህዝቤ ተጨነቀ፣ በግብጽ ምድር ያለውን የህዝቤን ጩኸት ሰማሁ አለና ለአብርሃም ለይስሐቅና ለእስራኤል የገባላቸውን የተስፋ ቃል አስበው ነው ያወጣቸው። እግዚአብሔርን ያስወጣቸው ሙሴን ተጠቅሞ። እነሱ ግን ተራራ ላይ ሄዶ ሲቆይ ከዚህ ከግብጽ አገር ያወጣን ሰው ሙሴም እንደሆነ አናቅም፣ ስለዚህ በፊታችን መሄድ አማልክት ስራልን አሉት። በጣም የሚገርም ነው። አሮን የተባረከ ነው። ሰፈር ውስጥ የሚውል ሰው ከሰፈር ሰው አይለይም። ባይዘው ሰፈርተኛ ነው የሚሆነው። ከአንዳንድ ነው እኮ ሂዱና ከሚስቶቻችሁ ከወንድና ከሴት ልጆቻችሁ ወርቅ አምጡ አለና ቅርጽ ማውጫውን ከየት እንዳመጣ እንጠይቀዋለን። ወዲያው ነው ቅርጽ አውጥቶ ሰራላቸው አማልክት ነው ያሉት። እሱ መሰዊያም ነው ይሰራላቸው። ክፍሉ ላይ ሄዳችሁ ብታነቡ አማልክት ብቻ አይደለም የሰራው መሰዊያ ደግሞ ሲቀላቅልስ ነገ የእግዚአብሔር በዓል ነው አለ። የእግዚአብሔር በዓል አይደለም። ሰፈርተኛ እንደዚህ ነው። ዘፈርና መዝሙር ይቀላቅላል። ህይወቱ የተቀላቀለ ነው። በፍጹም በኢየሱስ ስም እንደዚህ አይሆንባችሁ። የእግዚአብሔር ጣዖት ሰርቶ መሰዊያ ሰርቶ የእግዚአብሔር በዓል ነው አለ። በነጋታው መስዋዕት ሰው። የምን መስዋዕት? የደህንነትና የሚቃጠል መስዋዕት። ከዛ የእግዚአብሔር በዓል ነው አለ። እግዚአብሔር ከሰማይ ያየ በጣም ተበሳጨ። ቁጥር 7 ላይ ምን አለ? ከግብጽ ምድር ያወጣን ሰው ነው ያሉት እነሱ። አስምሩበት፣ ሰው ነው ያሉት። እግዚአብሔር ምን አለ? ከግብጽ ምድር ያወጣኸው ህዝብህ አለው ሙሴን። አንብቡት ክፍሉን። ከግብጽ ምድር እነሱ እንዳሉት ነው። አንዳፋችሁ ቃል ይሁንላችሁ አይደል የሚለው እግዚአብሔር። እንደተናገር ነው የሚሆነው። ሰፈር ውስጥ ያወራ ነው የሚሆነው። ለዛ ነው ቴክ ኬር ማድረግ ያለብን። ህይወታችን፣ ኑሯችንን፣ አንደበታችን ስለሚገራው ምን ስለምንናገር እንዴት እንደምንናገር ማወቅ አለብን። ከግብጽ ምድር ያወጣን ሰው አሉ። እሱም ከግብጽ ምድር ያወጣኸው ህዝብህ አለው ሙሴን።
ሙሴ ሲወርድ የሆነውን ታውቃላችሁ። ይህን ህዝብ አጠፋለሁ አለ እግዚአብሔር። ተው ተመለስ፣ ከቁጣ ተመለስ አለው። በተራራ መሃል አውጥቶ ግብፃውያን ከተራራ መሃል አውጥቶ በዚህ ሊያጠፋቸው የፈለገው ቦታ ላይ ያደርሳቸው ከምድር አውጥቶ ሊያጠፋቸው ከምድር አምላካቸው እንደዚህ ያደረገ ይሉሃል። ከቁጣ ተመለስ አለ። ስለ ህዝብህ አለ። ሙሴ ግን ስለ ህዝብህ ራራ፣ ለአባቶቻቸው እንደ ሰማይ ከዋክብት ዘራችሁን አረጋለሁ ብለህ ቃል የገባህላቸውን አብርሃምን፣ ይስሐቅን፣ እስራኤልን ለነሱ የገባኸውን ቃል አስብ አለ። በማን የማለው? በራስህ የማልክላቸውን ቃል ኪዳን ባይዘው በእግዚአብሔር ብቻ ነው የተያዘው። በእኛና በእግዚአብሔር ያለው ቃል ኪዳን የትዳር ቃል ኪዳን በባልና በሚስት ነው። የእግዚአብሔር ቃል ኪዳን ግን በሱ ብቻ ነው። እሱ ነው የማለልን። ያው ያቀናላኛል። ሃሌሉያ። ስለዚህ ምን እንደምንናገር እንዴት እንደምንናገር ቃላቶቻችንን መምረጥ ያለብን ቀን ነው። ደህና ሳለን እዛ ሰፈር ሳለን እንዴት እንደምንናገር ካልሆነ እንደ ቃላችን ነው የሚሆንብን። ለምን? እርሱ ልብንና ኩላሊትን የሚመረምር አምላክ ስለሆነ ገና እዚህ ስንመጣ ልንጸልይ ስንመረከክ ቃል መቀየራችን ሰው ነው የሚያየው። ሰው ፊትን ነው የሚያየው። ሰው እዚህ ጋር ያወራውን ነው የሚያየው። የጓዳችንን የሚያይ እግዚአብሔር ስላለ፣ ስለዚህ እግዚአብሔር ዝም አልክ አይባልም። እግዚአብሔር ዝም ይላል የእግዚአብሔር ቃል አይልም። እንደዛ እግዚአብሔር ዝም አይልም። እግዚአብሔር በጉዳያችን ላይ ዘግይቶ ሊሆን ይችላል። እንደዛ ዘገየህብኝ ምንል ከሆነ በቃ ዘገያለሁ ነው የሚለው። ቢዘገይም በጊዜው ይመጣል። የዘገየ ለኛ ነው የሚመስለው፣ እሱ ግን በጊዜው የሚመጣ አምላክ ነው። እግዚአብሔር አይሰማኝም አይባልም። ጆሮን የሰራ የሚሰማ፣ አይንን የሰራ የሚያይ አምላክ ነው አይደል? የእግዚአብሔር አይኖች ወደ ጻድቃን ጆሮዎችም ወደ ጩኸቶቻቸው ነው ይላል የእግዚአብሔር ቃል እንጂ እግዚአብሔር አይሰማም አይልም፣ እግዚአብሔር አይመልስም አይልም። እና ንግግራችንን ማረም አለብን። እንደ እግዚአብሔር ቃል ነው ወይ የምንናገረው? እግዚአብሔር እንዳለን ነው ወይ የምንናገረው? ካልሆነ ዲስትራክሽኑ ብዙ ነው። ንግግራችንን በአግባቡ መጠቀም፣ ንግግራችንን እንደ እግዚአብሔር ቃል ማድረግ የመጀመሪያዎቹ ተጠቃሚዎች እኛ ነን። ለምን? በፍርድ ቀን ስለምንጠይቅ ስለተናገርነው ስለ እያንዳንዷ ስለ ከንቱ ቃል በፍርድ ቀን መልስ ትሰጡበታላችሁ ስለተባለ መልስ ስለምንሰጥበት ቴክ ኬር ማድረግ አለብን። ስለ ንግግራችን ማስተዋል አለብን። ሌላው ንግግር ዘር ስለሆነ፣ ሁለተኛው ንግግር ዘር ስለሆነ፣ ዘር ደግሞ ስለሚበቅል፣ ስለሚያድግ፣ ስለሚያፈራ፣ ስለሚታጨድ ምን እንደምንዘራ ማወቅ አለብን፣ ማጨዳችን ስለማይቀር። ስለዚህ ሁለተኛው መጠንቀቅ ያለብን ዘር ስለሆነ፣ ሶስተኛው በቃሉ የማይሰናከል ማንም ሰው ቢኖር ስጋውን የሚገታ ሰው ነው ስለሚል የእግዚአብሔር ቃል ስጋችንን መግታት ስላለብንና ፍጹም ነው ይላል። በቃሉ የማይሰናከል ማንም ሰው ቢኖር ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው ይላል የእግዚአብሔር ቃል። ቀድሞ ያነበብነው ቁጥር 2 ላይ ምዕራፍ 3 ቁጥር 2 ላይና ፍጹምነት የሚጠበቅብን አይመስልንም። ብዙ ጊዜ ስጋ ደካማ ነው ይባላል። አሁን የለበስነው ስጋ የተለወጠ ስጋ ፍጹም የሆነ ስጋ አይደለም። በጣም ብዙ ጊዜ እንደውም ወደ ቅድስና ከመሄድ ይልቅ ይህ ስጋ ደካማ ነው የሚለው አስተሳሰብና የሰዎች ንግግርና ስብከት ወደ ኋላ ስለማይቻል፣ ድሮም እኮ አይቻልም እኮ በሱ አቅም በሱ ጸጋ እንጂ የኛ ህይወት የታቀደው በመንፈስ ቅዱስ እንጂ በእኛ አቅም አይደለም። መሄድ ምንችለውም በሱ አቅም በሱ ጸጋ ነው። ስጋ ደካማ ነው ምናምን በሚል የእግዚአብሔር ቃል ግን ምን ይለናል? እኔ ፍጹም ነኝና እናንተ ፍጹማን ሁኑ ይለናል አይደል? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ ይላል ማቴዎስ ወንጌል ምዕራፍ 5 ቁጥር 48። ፍጹምና ይጠበቅብናል ማለት ነው። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15-16 ምን ይላል? እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ቅዱስ መሆን ፍጹም መሆን ይጠበቅብናል። ልኩ የተሰጠን የጌታ ኢየሱስ ነው። ሰው አይደለም የተሰጣችሁ። በእኛ ልክ አይደለም ክርስትና የሚለካው። የክርስትና ልኩ ክርስቶስ ነው። እሱን ስታንዳርዱን ነው እያየን የምንሄደው። የእግዚአብሔር ቃል ያለንን ነው የምንለው እንጂ የሰዎችን ድካም በእኛ በእጅ ብልጫ አይደለም። ክርስትና ልክ ስታንዳርዱ የሚለካው የክርስትና ስታንዳርድ ማን ነው? ጌታ ኢየሱስ ነው፣ ክርስቶስ ነው። ፍጽምና እርግጥ ነው በአንድ ጊዜ የሚመጣ ነገር አይደለም። የእድገት ደረጃ ነው። እድገት ደግሞ ሂደት ነው አይደል? ሂደት ነው እኮ በአንዴ ሰው ልውጥ አይልም። እዚህ እግዚአብሔር በብዙ ቃል እያስተማረን አይደል? ከትናንቱ ዛሬ፣ ከዛሬ ነገ እየተሻሻልን እንደ እግዚአብሔር ቃል
በዛ መንገድ መሄድ ስንፈልግና በዛ መንገድ ስንሄድ እየተለወጥን ነው የምንሄደው። ፍጽምና የእድገት ደረጃ ነው፣ በአንዴ የሚደረስበት አይደለም። በዛ መንገድ ግን ብናዘግምም ብንራመድም ብንፈጥንም በዛ መንገድ ነው መሄድ ያለብን። እንደሚጠበቅብን ግን ማወቅ አለብን። ለምን? እኔ ፍጹም ነኝ እናንተ ፍጹማን ሁኑ ተብሎ ስለተጻፈ። እንዳልኳችሁ ፍጽምና ልምምድ፣ የእግዚአብሔር ቃልም ሲናገር እኮ እግዚአብሔር መምሰል በአንዴ ትችላለህ ነው የሚለው። ራስን አስለምድ፣ ከኛ የሚጠበቅብን አለ። ልምድ ደግሞ ልምምድ ይፈልጋል፣ ትሬኒንግ ይፈልጋል አይደል? ልምምድ በአንዴ ይደረጋል እንዴ? አንድ ሰው አንዴ ጡንቻ ያወጣል እንዴ? በአንዴ የሚፈልገውን ቦዲ ቅርጽ የሰውነት ቅርጽ ያመጣል? አያመጣም። ጂም ብዙ ጊዜ ይሄዳል፣ ተደጋጋሚ የሆነ ስፖርት ያደርጋል። ልምምድ ምን ይጠይቃል? ሆነ ተብሎ የሚደረግ ነው። ቢመችም ባይመችም፣ ሲመች አይደለም ትሬኒንግ የሚሰራው። ሁሌ ተደጋጋሚ የሆነ ነገር ይፈልጋል። ተከታታይነት ያለው ነው። አቋም ይፈልጋል። ልምድ፣ ልምምድ፣ ጽናት ይፈልጋል። እግዚአብሔርም ቃል እኮ ሲናገር በእምነት ላይ በጎነት፣ በበጎነት ላይ እውቀት፣ በእውቀት ላይ ራስን መግዛት፣ በራስን መግዛት ላይ መጽናት፣ በመጽናት እግዚአብሔርን መምሰል፣ እግዚአብሔርን በመምሰል የወንድማማች መዋደድ፣ በወንድማማች መዋደድ ፍቅርን ጨምሩ ነው የሚለው። እየጨመረ ነው የሚሄደው። የክርስቲያን ሕይወት እየተጨመረ መሄድ ነው። በአንዴ ልውጥ ብሎ የሚቀመጥ አይደለም። እንደ ንጋት ብርሃን ነው። ሙሉ ቀን እስኪሆን እየጨመረ የእግዚአብሔር ብርሃን በበራልን ልክ፣ የቃሉ ብርሃን በበራልን ልክ፣ እግዚአብሔርን ባወቅነው ልክ ሕይወታችን ወደዛ እግዚአብሔር ወደሚፈልገው የልጁን መልክ ወደ መምሰል እየሄደ ይመጣል ማለት ነው። እና ፍጽምና በአንዴ የሚመጣ አይደለም፣ ሂደት ነው። ምን ይፈልጋል? ልምምድ፣ ጽናት። በዛ ውስጥ ነው እያደገን የምንሄደው። እግዚአብሔር ደግሞ ለህይወት እና ራሱን ለመምሰል የሚያስፈልግ ነገር ሁሉ ሰጥቶናል። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 2 እስከ 3 እንደዛ ይላል። ለህይወትና እግዚአብሔርን ለመምሰል የሚሆነውን ነገር ሁሉ ሰጥቶናል። ምናምካኝበት የለንም ማለት ነው። እግዚአብሔርን ላለመምሰል፣ እንደ እግዚአብሔር ቃል ላለመናገር፣ እሱ በሚፈልገን መንገድ ላለመሄድ፣ እሱ ወደ መራን ወደ አሳየን ህይወት ላለመሄድ ምክንያት የለንም። ጌታ ኢየሱስ እኮ ሰው ሆኖ ነው በምድር የተመላለሰዋል። ሰው ሆኖ ነው፣ ከኃጢአት በቀር በሁሉ ተፈትኗል። እንደኛ ሊቀ ካህናችን እሱ ነው። ምሳሌያችን፣ የእምነታችን ራስና ጀማሪ ፈጻሚውም እሱ ነው። እሱን እያየን ያንን ፉት ስቴፕ የተከተልን፣ ያንን መንገድ ያንን ፍለጋ እየተከተልን እንድንሄድ እግዚአብሔር ይፈልጋል። ለምን? የልጁን መልክ ማሳየት ስለሚፈልግ፣ ወደዛ እያደግንለት እንድንሄድ ስለሚፈልግ፣ እንድንቀደስለት ስለሚፈልግ፣ እንድንለይለት ስለሚፈልግ። ልክ እንደኛ የሆኑ ጌታ ኢየሱስ አምላክ ስለሆነ ፍጹም ሰው ፍጹም አምላክ ነበር ልትሉኝ ትችላላችሁ። እኛ ፍጹም ነበርን ያሉትን ሰዎች ላሳያችሁ። ስልዋኖስ፣ ጳውሎስ እና ጢሞቴዎስ ናቸው ተሰሎንቄን የጻፉት። ምን ይላል? አንደኛ ተሰሎንቄ ምዕራፍ 2 ቁጥር 10 ላይ በእናንተ በምታምኑ ዘንድ በእንዴት ያለ ቅድስናና ጽድቅ ነቀፋን በሌለው ኑሮ እንዲሄድን እናንተና እግዚአብሔር ምስክር ናችሁ ይላል። በእናንተም በእግዚአብሔርም ፊት። አንዳንዴ እኮ ሰው በእኛ ፊት ትክክል ሆኖ በእግዚአብሔር ፊት ላይሆን ይችላል። ከኛ ያው እኛ ራሳችን አይደል የምንለካው። በእኛ ልክ ሆኖ በእግዚአብሔር ፊት ግን ነቀፋ ሊኖረው ይችላል። እንዴት ባለ ቅድስና፣ እንዴት ባለ ነቀፋ በሌለው ኑሮ እንደሄድን እናንተም እግዚአብሔር ምስክር ናችሁ አሉ። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ ማይቻል ነገር አይደለም። የተጠራ ነው። መጠራትም ያ ነው። ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለብን በፍቅር እንሆን ዘንድ በክርስቶስ መረጠን ነው የሚለው። የተመረጥነው መመረጥ ልኩ ራሱ ቅዱስ እንድንሆንለት፣ ያለ ነቀፋ እንድንሆንለት፣ እንድንለይለት፣ ፍጹም እንድንሆንለት ነው። ማንችለውን አይደለም እግዚአብሔር አርጎ ያለን። ጸጋውን ሰጥቶ አቅም ሰጥቶ ቀርበን መቀበል የኛ ድርሻ ነው አይደል? ቀርበን መቀበል፣ ጸጋውን ከሱ መውሰድ የኛ ድርሻ ነው። እሱ ግን ይጠብቅብናል። የሚጠበቅብን ልክ እሱ ነው። በንግግራችን ፍጽምና ሊመጣ ይችላል። በንግግራችን ልንገውድፍ እንችላለን። ትልቁ ጥፋት በንግግር ስለሆነ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደዚህ ይላል፣ የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም፣ ነፍሳችሁም፣ ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። መች ይላል? ከሄዳችሁ በኋላ ይላል አይልም። ሁለመናችሁ ሁለንተናችሁን ሊቀድስ ይፈልጋል እግዚአብሔር።
እሱ ነው እኮ የሚቀድሰው። እናንተ ከኛ የሚጠበቀው ምንድነው? ፍላጎት። የኛ ትንሽ እርምጃ። እኛ ስንሄድ ጸጋውን ይሰጠናል። እኛ ስንሄድ አቅሙን ይሰጠናል። ነፍስ ስጋ መንፈሳችሁ ክርስቶስ ሲመጣ ያለ ነቀፋ ይሆን ዘንድ። ሃሌሉያ። ያ ነው የክርስትና ልኩ። እግዚአብሔር ከኛ የሚጠብቅብን፣ እግዚአብሔር ከኛ የሚፈልግብን፣ እግዚአብሔር ሰጥቶን ስላለ ከኛ የሚጠብቅብን ነገር አለ። ፍጹም እንድንሆንለት፣ እንድንለይለት። አንዱ የሚጠፋው ብዙ ነገር የሚጠፋው በንግግር ስለሆነ ንግግራችንን አስተውለን እንድንናገር ይፈልጋል። ባልተቀደሰ ነገር ባልተለየ ነገር ስለማይሰራ። ትዝ ይላችኋል ኢሳያስ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን ከፍ ባለ ተራራ ላይ በዙፋኑ ላይ አየሁት ይልና ኪሩቦችን አየ፣ የእግዚአብሔርን ክብር አየ፣ በጣም ደነገጠ። እየተቀባበሉ ቅዱስ ቅዱስ ሲሉ ሰማ። ከዛ ምን አለ? ወየው ጠፋው አለ። ከንፈሬ ረከሰብኝ ነኝ አለ። ከንፈሬ ረከሰብኝ ብቻ አይደለም የምኖረውም ከንፈራቸው በረከሰባቸው ሰዎች መካከል ነው ብሎ ሲጮህ ፍም ይዞለት መጣ አይደል? ከኪሩቡ ፍም ይዞለት መጣ። አፉን ነካው። ኃጢአት ተሰርዮልሃል አለው። ከዛ በኋላ ምን አለ? ጌታ እንደዚህ ሲል ሰማው አለ። ማን ይሄድልኛል? ማንን ልላክ ሲል ሰማው። ከዛ እኔ ላከኝ አለው። ሃሌሉያ። አፋችን እንዴት ብዙ ነገር እንደሚያጎድፊው፣ ከእግዚአብሔር ክብር እንዴት እንደሚያጎለኒው። ስለዚህ ከሰፈር ወተን ሰዎች ከሚያወሩት ወተን እንዴት እንደ ሰፈር ለማውራት አሪፍ ለመባል ትተን እንደ እግዚአብሔር ቃል ማውራት አለብን። ለምን? ስለምንናገረው ስለ እያንዳንዷ ነገር በእግዚአብሔር ፊት መልስ ስለምንሰጥ፣ በእግዚአብሔር ፊት ስለሚፈረድብን። ለምን? ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል የእግዚአብሔር ቃል። ስለዚህ እንዴት ነው ንግግራችን? በእግዚአብሔር ፊት እንዴት ነን ስንታይ? በሰፈር እንዴት ነው የምናወራው? እዚህ እንደምናወራው ነው እግዚአብሔር ቸር ነው፣ እግዚአብሔር መልካም ነው፣ ትናንት አሳልፎኛል፣ የነገን እግዚአብሔር ያውቃል እንላለን? ወይስ ወየው ጠፋን ነው የምንለው? ወየው ጠፋን ካላችሁ ሰፈር እንደዛ ነው የሚሆንባችሁ። ዛሬ ቃላችንን ልንቀይር ይገባል። ንግግራችንን ልንቀይር ይገባል። ትናንት እግዚአብሔር ከብዙ ነገር አላስመለጠንም፣ ከብዙ ሞት አላስመለጠንም፣ ብዙ ከሰጋንበት ነገር አላስመለጠንም፣ ሊውጠን ከነበር ከብዙ ነገር አላስመለጠንም። ለዛሬ አይታመንም እግዚአብሔር። ብዙ ነገር ያሳልፈን የአምላክ የረዳን እግዚአብሔር፣ አባቶቻችንን የረዳ፣ ቤታችንን፣ ህይወታችንን፣ ልጆቻችንን፣ ቢዝነሳችንን የረዳ እግዚአብሔር ለነገ አይታመንም? ኤክስፒሪየንስ የለንም? ምንም ጣዕሙ የለንም? የእግዚአብሔር የዛሬ ነው እንደ የምንኖረው አይደለም። ዛሬ በገጠመን ነገር እግዚአብሔር አይለካም። ዛሬ ባየነው ፊት ለፊታችን ባለው ጉዳይ እግዚአብሔር አይመዘንም። ሃሌሉያ። እሱ ለኛ ያለው ሐሳብ መልካም ነው። ፍጻሜ ያለው ተስፋ በሱ ዘንድ አለን። የትኛውም ችግር ሊያጠፋን የመጣ አይደለም። ንግግራችንን ሁሌም ልናርም ይገባል። እንደሚገባ እንደ እግዚአብሔር ቃል ልንናገር ይገባል። እግዚአብሔር ቃል የተናገረን ያለንን እግዚአብሔር የተናገረን ነኝ ማለት አለብን። ለክብር ተጠርተናል፣ ለፍሬያማነት ተጠርተናል፣ ለድል ተጠርተናል። እግዚአብሔር ለኛ የተሻለ ነገር ነው ያለው። ከክብር ወደ ክብር የሚሄድ ህይወት ነው ያለው እንጂ ሊያጠፋን አይደለም። እግዚአብሔር የከበረ ነገር ይዞልን ሳለ በቃ መጥፋቴ ነው ካልክ ትጠፋለህ። በቃ ለወድቅ ነው ካልክ ትወድቃለህ። እግዚአብሔር ያላለንን አንልም። ያልተጻፈ ነገር አናወራም። ሊሊ እንዳለችው ትታመማለህ ኢቭን አላለም የእግዚአብሔር ቃል አይደል? ፈዋሽ አምላክ ነኝ። በሱ ዘንድ ፈውስ አለ። ህመም መቀበል ትችላለህ። ግን በሚመጣብህ ችግር ይሄን አይደለም ማለት መቃወም አለብን። ነገሩ እኮ መረጃ ይዞ ይሆናል የመጣው። ምናልባት ስኳር፣ ደም ግፊት ምናምን እኮ በዘር ያለ ሊሆን ይችላል። እኔ ግን በሌላ ዘር ውስጥ ነኝ ማለት አለብህ። እኔ ግን በክርስቶስ ኢየሱስ ገብቻለሁ። የኔ ከሌ የሚባል ዘር የአባቴ ዘር አይደለም የኔ ዘር ማለት አለብህ። የክርስቶስ ኢየሱስ ተደርጌያለሁ። እኔ ሌላ ነው አሁን ህይወቴ፣ ሌላ ነው መንገዴ፣ ሌላ ነው የኔ ህይወት ማለት አለብን። ጠላት ምንም መረጃ ይዞ ቢመጣ እሱን መቀበል የለብህም። ለምን? ሁሌም ውሸታም ነው። ስለ ቤት ጠላት ደህና ነገር እንዲያወራ መጠበቅ የለብህም። እንደ ጠላት ውሸታም የለም። የሁል ጊዜ ጠላት ነው። ሁሌም ይዞርሃል፣ ሁሌም ይፈልግሃል። ሁሌም መረጃ የሚያመጣው ሌላ ነው። እግዚአብሔር የሚለው ሌላ፣ እሱ የሚለው ሌላ። ስለዚህ ቃሉ የሚለንን ነው ነኝ ማለት ያለብን። እንደ እግዚአብሔር ቃል መናገር አለብን። እንደ እግዚአብሔር ቃል ብቻ ነው የሚሆንብን። ሃሌሉያ። እግዚአብሔር ያለንን ነኝ በሉ። እግዚአብሔር ያለኝን ነኝ። እግዚአብሔር ትሆኛለሽ ያለኝን እሆናለሁ። ሃሌሉያ። እግዚአብሔር ያለንን ነን። እግዚአብሔር ለክብር፣ ለድል፣ ለፍሬያማነት ጠርቶናል። እሱ ነው የኛ።
ደግሞ ገና ትለወጣላችሁ ትሆናላችሁ ያለን ነገር እሱን ደግሞ እንሆናለን። ጠላት ያለንን ስጋ ያለንን እኛ ያልነውን አይደለም። እንደሱ ካላችሁ እንደሱ ነው የምትሆኑት። በአፍ ቃል ነው የምትያዘው። በአፋችን ቃል ነው የምንጠመደው። ህይወታችን ኑሯችን በዛ ይቃኛል። ነፍስ ስጋችን ይቃኛል አይደል? በራስ በሰው በንግግር የሚረክስ ሰው የሚሰናከል ሰው ስጋውን ማይሰናከል ሰው ስጋውን ይገታል ይላል። አፉን የሚጠብቅ ነፍሳችንንም ስጋችንንም በንግግራችን መጠበቅ እንችላለን። ስለዚህ ንግግር በጣም አደገኛ የሆነ ጉዳይ፣ ንግግር በጣም የሚያመጣብን ለአሁኑ ህይወትም ለወደፊትም በእግዚአብሔር ዙፋን ፊት ቀርበን የምንጠየቅበት ጉዳይ ስለሆነ እንደሚገባ ልንናገር ይገባል። እንደ እግዚአብሔር ቃል ልንናገር ይገባል። እግዚአብሔር ይህንን ይጠብቅብናል፣ ፍጽምና ይጠበቅብናል። እሱ ፍጹም ነው፣ እኛም ፍጹም እንድንሆን ይጠብቃል። እሱ ቅዱስ ነው፣ እኛም ቅዱሳን እንደሆንን ህይወታችን፣ ንግግራችን፣ ኑሯችን፣ ሁለንተናችን እንደዛ እንዲሆን ይፈልጋል እግዚአብሔር። እንደሚገባ እንድንናገር፣ እንደ ቃሉ እንድንናገር፣ እሱ ያለንን ብቻ እንድንል እግዚአብሔር ይፈልጋል። ትምህርቱ ይቀጥላል። እንዴት መናገር እንዳለብን እግዚአብሔር በተለያዩ ስፍራዎች ላይ እንዴት ሰዎች እንደተናገሩ የመጣባቸው መከራ፣ ንግግራችን ፈተናም ሊያመጣብን ይችላል። ከንግግራችን የተነሳ ልንፈተን እንችላለን። በእግዚአብሔር ቃል ውስጥ ብዙ ነገር የተናገሩ ሰዎች የመጣባቸውን እግዚአብሔር ደግሞ እንደዚህ ተናገሩ እንደዚህ አትናገሩ ያለንን፣ እንዲሁም እግዚአብሔር ምን ሰጥቶናል ፍጹማን ሆኑ ሲለን የሰጠን ነገር ምንድነው የሚለውን ከበዓል በኋላ እንቀጥላለን። ጌታ ይረዳናል። ክብር ለአምላካችን ይሁን። ይህን አገልግሎት ለመደገፍ ከስር ባስቀምጥነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።